ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የእሁድ መጋቢት 20 ቀን 2018 ዓ.ም የሞርስ አጀንዳ እነሆ ጀመረ። አያቶላህ ካሚኒ ልጅ አዲሱ የኢራን ጠቅላይ መሪ ሞጅታባ አልካሜኒ ከእስራኤል ተተኩሶ በነበረ መሳሪያ እግራቸው ተቆርጧል የሚል የእስራኤልን ወታደራዊ ምንጮች በመጥቀስ የተሰራጨ መረጃ ነበር። አዎ እርግጠኛ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራናውያን ከዚህ በኋላ አያቶላችን ሆነልን ብለው ለምነውኝ ነበር፣ እኔ ግን አልሆንም አልኳቸው ብለው በጦር መሳሪያ ድምፅ ጆሮው የታወከውን ኢራናዊ ፈገግ እንዲል አድርገው ወዶ አይስቁ የሆነበት ኢራናዊ ብዙም ሳይቆይ ኢራንን አሸንፋ አሜሪካ አረባውያንን የመጠቅለልና የማስተዳደር ሐሳብ እንዳላት ትራምፕ ሐሳብ አላቸው መባልን ሰምቶ ሰው ከተገኘ የጤና መድህናቸውን ይዘው ወደ ሆስፒታል ቢሄዱ ጥሩ ነው ብሎ በአያቶላነታቸው የመጣበት ፈገግታ ጠፍቶ ወይ መታመም ሲል ነበር አሉ። ለኢትዮጵያ የባበል መንደብ ፋይዳ ከንግድ መስመርነት ባለፈ የሀገር ደህንነትም ህልውና መሰረት ነው። ይሄ ራሱን የቻለ ኢኮኖሚያዊ ትስስር ስለሚፈጠር ማለት ነው። የዓለም ንግድ መስመር በሁቲዎች ከታወከ ኢትዮጵያ እንደ መካከለኛው የምስራቅ አፍሪካ የንግድ ማዕከል የመሆን ሚናዋ እየጎላ ይመጣል። ይሄ ደግሞ የባህር በር ጥያቄዋን ከግል ጥቅም ባለፈ የዓለም ንግድ አስፈላጊነት አድርጎ ለማቅረብ አጋጣሚው አሁን ነው፣ እንጠቀምበት። እሱን እመታለሁኝ የሚል የአየር ላይ እርምጃ በአየር ኃይሎች እነዚህ የአሜሪካና የእስራኤል ኃይሎች ሊጠቀሙ ይችሉ ይሆናል። ግን የየብስም ወታደር አያስፈልግም ወይ? የየብስ ወታደር ካስፈለገ ምስራቅ አፍሪካ ላይ በቀይ ባህር ዙሪያ እንደ ኢትዮጵያ ጠንካራ ቁመና ያለው መከላከያ የለምና እሷን ሊያሳትፍ እሷን እንድትተባበር እንድትገባበት ሊያደርግ ይችላት ይሆን ወይ? እንደዛ ደግሞ ከሆነ በናቫል ፎርስ ወይም በባህር ኃይል መጠቀምም ስለሚገባት ምናልባት የኢፍትሐዊ በሆነ መንገድ የተወሰደባትን የባህር በር የማግኛ ታሪካዊ አጋጣሚ እየፈጠረ ይሆን ወይ? ከመካከለኛው ምስራቅ ወደ ባቤል መንደብ የመጣው የተሳበው ግጭት ማለት ፈልጌ ነው። ኢትዮጵያ በቀይ ባህር ላይ ከወጣች ቀጠናውን በመቆጣጠርና ሰላም በማስጠበቅ ረገድ ከፍተኛ የሆነ የተደራጀ ኃይል አለ። አሁን ላይ በሚገርም መልኩ ማለት ነው በሚገርም መልኩ ኢትዮጵያ ጥሩ እድል ይኖራታል በዚህ አካባቢ ላይ። እዚህ አካባቢ የቀይ ባህርን ደህንነት መጠበቅ አስፈላጊ ይሆናል። አሁን ኢትዮጵያ በቀጠናው ያላት ግዙፍ ወታደራዊና የህዝብ አቅም የቀይ ባህርን ደህንነት ለማስጠበቅ ለሚፈልጉ ምዕራባውያን ኃይሎች እንደ ወሳኝ አጋር እንድታይ ያደርጋታል። ቅድም አንተ እንዳነሳኸው ማለት ነው። ይሄን አጋጣሚ በመጠቀም የባህር በር ማግኘት ለቀጠናው መረጋጋትና ለንግድ መስመሩ ጥበቃ ወሳኝ ነው የሚል ዲፕሎማሲያዊ ጫና ለመፍጠር እና መፈክር ለማሰማት ጊዜው አሁን። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። እስራኤልና አሜሪካ አንድ ወገን ሆነው የቴህራንን ሰማይ በእሳት እቶን እያቃጠሉ ምድሪቱን በአመድ ሲሞሉት ሰንብተዋል። ቴህራንም ብትሆን አሜሪካ ብትርቃትም የአሜሪካ ወታደራዊ ሀብት ተከማችተውበታል ብላ የምትደበድባቸው ሀገራት ጉዳት ማስተናገዳቸውን እንደቀጠሉ ነው። ዋና ጠላቴ ያለቻት እስራኤል ላይ የምታስወነጭፋቸው ሚሳኤሎች አጥፍታት የልብ የደረሰ
እያለች ለመቦረቅ ባይሆንላትም ነገሩን ትተናው እንጂ እኛስ ማን ከማን ያንሳል ብላ የቴል አቪቭን ሰማይ እንደ እርሻ ማሳ ስታርሰው ሰንብታለች። አሁንም ተጠናክሮ ቀጥሏል ሲል ከመካከለኛው ምስራቅ የሚወጣው መረጃ እንደሚያመለክተው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራናውያን ከዚህ በኋላ አያቶላችን ሆነልን ብለው ለምነውኝ ነበር፣ እኔ ግን አልሆንም አልኳቸው ብለው በጦር መሳሪያ ድምፅ ጆሮው የታወከውን ኢራናዊ ፈገግ እንዲል አድርገውታል። ወዶ አይስቁ የሆነበት ኢራናዊ ብዙም ሳይቆይ ኢራንን አሸንፋ አሜሪካ አረባውያንን የመጠቅለልና የማስተዳደር ሐሳብ እንዳላት ትራምፕ ሐሳብ አላቸው መባልን ሰምቶ ሰው ከተገኘ የጤና መድህናቸውን ይዘው ወደ ሆስፒታል ቢሄዱ ጥሩ ነው ብሎ በአያቶላነታቸው የመጣበት ፈገግታ ጠፍቶ ወይ መታመም ሲል ነበር አሉ። ይህ እንዲህ እያለ ነው ባለፈው በሞርስ አጀንዳ እንዳነሳ ነው ሊሆን የመቻሉ ጉዳይ አይቀሬ መሆኑን እየጠቆምነው ድምፁን አጥፍቶ የነበረው የሁቲ አማጺ ወልዳ ያሳደገችኝ እምዬ ቴህራን ላይ የሚሆነው በዛ ብሎ እደረብልሻለሁ ሲል በአደባባይ ተናገረ። ወደ እስራኤልም አነጣጠር ያለሁ አለም። እናም የመካከለኛው ምስራቅ ውጥረት ወደ ቀይ ባህር ቢሳብ ተስቦ የሁቲ አማጺ እጁን ቢያስገባ ቀጣናው እንዴት ይሆናል? የአያቶላህ ካሜኒ ልጅ አዲሱ የኢራን ጠቅላይ መሪ ሞጅታባ አልካሜኒ ከእስራኤል ተተኩሶ በነበረ መሳሪያ እግራቸው ተቆርጧል የሚል የእስራኤልን ወታደራዊ ምንጮች በመጥቀስ የተሰራጨ መረጃ ነበር። አዎ እርግጠኛ ነው ብሎ መረጃውን የሚያረጋግጥ አካል አልተገኘም። ከዚህ የፕሮፓጋንዳ ዘመቻ በኋላ ደግሞ የሆርሙዝ ሰርጥ ተቆልፎ ቁልፉን የያዙት የኢራን ባህር ኃይል አዛዥ በእስራኤል ጥቃት ተገደሉ ተብሎ የሆርሙዝ ትራፊክ ያስቆማቸው ከ1000 በላይ መርከቦች ግራ ገብቷቸው ግጭቱ ወደ የባብል መንደብ ቢሳብስ እነዚህ ውሃ ላይ እያሉ መርከቦች በአማጽያን የመዘረፍ ዕድል አይኖራቸውም ወይ የሚል ስጋት ጥያቄ ሆኖ ይነሳል። ለአፍሪካ ቀንድ አሳሳቢ ሁኔታ ከተፈጠረ ማን ከማን ጋር ይሆናል የሚለውን ብቻ ሳይሆን የሁኔታው መከሰት የህልውና ጉዳይ ሆኖ የፍትሃዊ በሆነ መንገድ የባህር በር አልባ ወደብ የለሽ የሆነችው ኢትዮጵያን የተመለከተው ውይይት እናደርጋለን። እንደተለመደው የዛሬውን የሞርስ አጀንዳ የውይይት ሐሳብ የማህበራዊ ሳይንስ ተመራማሪ የመቻል ልህቀት ማዕከል መስራችና ስራ አስፈጻሚ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ አብሮናል። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መሐመድ እንደምን አመሸ? አለን እንደምን አላችሁ አድማጮች? እንደምን የመካከለኛው ምስራቅ ውሎና አዳሩ እንዴት እንደሆነ ካሉ አዳዲስ መረጃዎች ጋር እንጀምርና ወደ ቀን መካከለኛው ምስራቅ እንግዲህ ያው በየማይክሮ ሰከንዱ አዳዲስ ነገሮችን ይዞ እየመጣ ነው። ከገልፍ ሀገራቶች ጋር በተያያዘ በአንድ በጣም የሚያዝናናም ግን ደግሞ በአንጻሩ የሚያሳዝንም የዶናልድ ትራምፕ የሳውዲውን ጠቅላይ ገዢ ወይም ንጉስ እንግዲህ ይሄ የኔ ልጅ ነው ያው እንደ ልጅ ይታዘዛል የሚል ለዲፕሎማሲው ያላቸውን ንቀት ያሳዩበትን ተመልክቻለሁ። ሌላው ከዚህ ከመካከለኛው ምስራቅ ጋር በተያያዘ እንግዲህ በጣም በከፍተኛ ሁኔታ አስደንጋጭ ሆነው የኢራቅ ቁጣ ብቻ ሳይሆን ከኢራቅ ቁጣ እንግዲህ የጆርዳን ጋዜጣ እንዳስነበበው የፓኪስታን ድንገተኛ ሚስጥር ይዞ ተከስቷል። ይሄ ውጥረቱን ወደ አዲስና አደገኛ ምዕራፍ ሊያሸጋግረው ይችላል የሚል ከፍተኛ ስጋት ተፈጥሯል። ከዛ በተጨማሪ ደግሞ እንግዲህ
እኛ ሁል ጊዜ እንደምናነሳው ከዚህ ከቀይ ባህር ጋር ተያይዞ የቀይ ባህር አሁን ባለበት ተጨባጭ ሁኔታ በተለይ ከዚህ ከባበል መንደብ ጋር በተያያዘ በአፍሪካ ቀንድና በደቡብ አረቢያ ባህረ ሰላጤ እነዚህ መሬቶች መካከል በጣም ጠባብ ግን ደግሞ የባህር ወሽመጥ ነው የባበል መንደብ። ይሄ እንግዲህ በኢኮኖሚና ጂኦፖለቲካዊ ውስጥ የራሱን አንደምታ ይዞ ይመጣል። የአረብ ሀገራት በጋራ መሆንና ድምጻቸውን በማሰማት ረገድ የኢራንን አሁን ያለችበትን ወይንም ደግሞ ወስደዋለሁ ብላ በአቋም ደረጃ ያስቀመጣቻቸውና የጠቅላይ ሚኒስትር ዶናልድ ትራምፕ የ10 ቀናት የተራዘመ ጊዜን ተከትሎ እነዚህን መነሻዎች በማድረግ በበርካቶች ዘንድ ከፍተኛ የዓለም ኢኮኖሚ ጦርነት ይከሰታል፣ ሶስተኛው ዓለም ጦርነት ሊከሰት ይችላል የሚሉ መላምቶች እየተሰጡ ይገኛል። እንግዲህ መካከለኛው ምስራቅ አሁን ባለበት ሁኔታ የምዕራባውያንንም እጣ ፈንታ ይወስናል የሚል በተለይ ደግሞ የተያዙት መርከቦች የንግድ መርከቦች እስካልተለቀቁ ጊዜ ድረስ ከፍተኛ የሆነ ጫና ሊያድርባት ይችላል የሚል ነገር አለ። እኔ ብቻዬን ከሞትኩ ብቻዬን አልሞትም፣ ይዤ መሞት ያለብኝን አካል ይዤ ሞታለሁ የሚል አቋም ይዛለች። በኢራን በኩል ወዴት ሊያመራ ይችላል የሚለውን ምናልባት እድል ከተሰጠን ወደ በኋላ ላይ በደንብ እናነሳለን። እኛ ግን ሞር ፎከሳችን እንደዚህ ያሉ ጉዳዮች ሲከሰቱ ኢትዮጵያ ቀይ ባህር እና የባህር በር ጉዳዮችን በተመለከተ ጠንከር ያሉ ሀሳቦችን ብናነሳባቸው መልካም ነው ብዬ አስባለሁ። ይባይ ልክ ነው። መሆንም ያለበት ትኩረታችንም ልፋታችንም ድካማችንም ከኢትዮጵያ ብሔራዊ ጥቅም አንጻር ማተኮር የምንፈልገውም በዚሁ አጀንዳ ላይ ነው። እንደው ግን መነሻና መድረሻው ሰበብ ይፈልጋል በሚለው ነው ከመካከለኛው ምስራቅ። ምክንያቱም የዚህ ከነዳጅ ጋር በተገናኘ ከዓለም ሰላም ጋር በተገናኘ ጦሱ ከሆርሙዝ ወሽመጥ ወደ ባበል መንደብ እየመጣም ስለሆነ ያ ደግሞ ከሆነ ቀይ ባህር ላይ ያለ የሁቱ አማጺ በኢራን እንደሚደገፍ ስለምናቅ ከዛ ጋር ለማያያዝ ነው። ቀደም ሲል ያልከው ዶናልድ ትራምፕ ሳዑዲ ላይ ብቻ አይደለም ዲፕሎማሲያዊ ንቀታቸውን ለማሳየት የሞከሩት፣ ኢራናውያን ለምነውኝ ነበር አሉ። የለመኑኝ ያሉት አያቶላው ካሁን በኋላ አንተ ነህ የሚል ነገር ተናግረው ነበር እና ትንሽ የእሳቸው ጉዳይ ከፖለቲካ ፍላጎት ከኢኮኖሚ ፍላጎትን በዘለለ ህዝብንም እንደ ህዝብ የማዋረድ አገርንም ሉዓላዊ ጉዳይ የክብርንም እንደ መጣስ አድርገው የሚወስዱትን ነገር እያጠናከሩበት ነው የሚመስለው። ለማንኛውም እንዲህ ከሆነ ውሎና ዳሩ መካከለኛው ምስራቅ እንግዲህ ፓኪስታን ሚስጥር አወጣች የሚል ነገር ነው ያንተ የደረስክበት መረጃ። ምንድን ነው ሚስጥሩ? በጣም ጥሩ። በተለይ ከዚህ ከመካከለኛው ምስራቅ ጋር በተያያዘ የፓኪስታን መረጃ ምናልባት እንግዲህ ሁኔታውን ሊቀይረው ይችላል ተብሎ ይገመታል። ዋና ዋና ሀሳቦችን ለማንሳት ሞክረን ወደ ሌላኛው ሀሳብ እናልፋለን። የፓኪስታን የስለላ ተቋም የአይኤስአይ ይባላል። የአሜሪካና የእስራኤል ኦፕሬሽኖችን የገንዘብ ምንጭ የሆኑትን የገልፍ ሀገራትን ቁልፍ ሚስጥር ለኢራን አሳልፎ ሰጥቷል። ይሄ ማለት እንግዲህ በአሜሪካና በእስራኤል እየተካሄደ ያለውን ኦፕሬሽን አሁን እየተወሰደ ያለው ኦፕሬሽን የገንዘብ ምንጭ የሆኑ የገልፍ ሀገራቶች አሉ። ይሄ በክፍያ የሚከናወን እንደሆነ ትመለከታለህ ማለት ነው። ሌላው ከዚህ ከጂኦፖለቲካ አንጻር ደግሞ የፓኪስታን ድርጊት በዲፕሎማሲው ዓለም የጀርባ ቢላዋ ተብሎ ሊሰየም ይችላል። ምክንያቱም እስላማዊት ሪፐብሊክ ፓኪስታን ከምዕራባውያን ጋር ያላትን የቆየ ወታደራዊ ወዳጅነት ወደ ጎን በመተው ለጎረቤት ኢራን መረጃ አሳልፋ መስጠቷ በቀጠናው ላይ አዲስ የኃይል አስተላለፍ ሊፈጥር ይችላል ተብሎ ይገመታል። የደረሰው ውድመትና አጠቃላይ አሁን ያለው የዓለም አቀፍ ስጋት በፓኪስታን መረጃ የተደገፈው
የኢራን ጥቃት ከፍተኛ ውድመት እያስከተለ እንደሆነ ዘገባዎች ያመለክታሉ። ምክንያቱም ኢራን ይህንን መረጃ ካገኘች በኋላ በሳውዲ የሚገኘውን የሉል ሱልጣን ወታደራዊ ኤርፖርት እና የአሜሪካን ዘመናዊ ጄቶችን በሙሉ ማውደሟ ይነገራል። በኩዌትም በኩል ትልቁ ኤርፖርት በድሮኖች እንደታረሰ ያገኘሁት መረጃ ያመለክታል። ነገር ግን ኢራን እንደምትለው ይሄ ጦርነት በቀጠናው ብቻ የሚወሰን አይደለም፣ የሚሳኤሎቹ ዓላማም የዓለምን ኢኮኖሚ የደም ስር የሆነውን የነዳጅ ማውጫና የንግድ መስመሮች ናቸው ብላ ሀሳብ አስቀምጣለች። የኩዌትና የሪያድ ሰማይም እንደዚሁ ጭስ እንደታየባቸው የነዳጅ ዋጋም ጣሪያ እንዲነካ ሆኗል። ይሄ እንግዲህ በለንደንና በኒውዮርክ አካባቢ ያለው የነዳጅ ዋጋ ጨምሯል። እንደ አጠቃላይ እንግዲህ እዚህ አካባቢ ላይ ያለው በተለይ በመካከለኛው ምስራቅ አሁን ፓኪስታን ያወጣችው መረጃ በቀጥታ የሲአይኤ መረጃዎችን አሳልፋ ሰጥታለች ማለት ነው። ኢራንም በበኩሏ እኔ ከእንግዲህ በኋላ እንግዲህ ብቻዬን አልሞትም፣ ከሞትኩም የወጉኙን ሁሉ ህመሙን አቀምሳቸዋለሁ በሚል መርህ ወደ ተግባር ቀይረዋለች ይላል በወጣው መረጃ መሰረት። እንግዲህ መካከለኛው ምስራቅ በዚህ ሁኔታ ላይ ነው ያለው። የነዳጅ ሁኔታ እየተባባሰበት ነው። 45 ቀንና ከዛ በታች ቀርተውኛል ያለች ሀገር ነበረች ብለን በቀደም አንስተን ነበር። አሁን ደግሞ እንቅስቃሴዎች እንዲቆሙ በሙሉ ፈቃድ የሰጠች ወይም ህግ አርጋ ያወጣች ሀገር እንዳለችም እየሰማን ነው። በአገራችንም በተለያዩ ቦታዎች ጦሱ እዚህም ደርሶ የከባድና ቀላል ተሽከርካሪዎች ሰልፍንም እያየን ነው። እንግዲህ ምናልባት በእርቅም በሽምግልናም አንዱ በአንዱን በማሸነፍም የሚፈታ ጉዳይ አልሆነም። የመካከለኛው ምስራቅ ጉዳይ እንዳልከውም አንዳንድ ስጋቶች ወደ ሶስተኛው ዓለም ጦርነትም አመላካች እየሆኑ ነው። ለማንኛውም የዛ ጦስ እንግዲህ በሆርሙዝ ወሽመጥ በኩል ሊያልፉ የነበሩ ከ1000 በላይ መርከቦች ከነጭነታቸው ከነንብረታቸው ውሃ ላይ ነው ያሉት። ዛሬ የተሰማው አዲሱ ነገር በኢራን የሚደገፈው የሁቲ አማጺ እስራኤል ላይ ጥቃት ማድረሱና ለኢራን አጋር መሆኑን ያው እንደ አሳደግሽኝን ሁለታሽን መልሳለሁ አይነት ነገር ምላሽ እየሰጠ ነው። ከመካከለኛው ምስራቅ ወደ ቀይ ባህር ከሆርሙዝ ወደ ባቤል መንደል ቢስበው ጦርነቱ በቀደምታም የፈራነው ነገር እና ይህን አነስተን ነበረ ታስታውሳለህ። ግን ሁቲ አጋርነቱን ካሳየ ቀጠናው እንደገና መልሶ በጂኦፖለቲክስ ለውጥ ውስጥ አይገባም ወይ? ምክንያቱም እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ጅቡቲና አካባቢው ላይ ቀይ ባህር ላይ ሀያላን አገራት አቅማቸውን በሚያሳዩበት ሁኔታ ውስጥ ሆነው የሚለወጥ ነገር አይኖርም ወይ የሚለውን እናስቀድምና ተከታይ ጥያቄ አመጣለሁ። እንግዲህ ምናልባት ይሄ የዓለም ሌላኛው ፍጥጫ ማዕከል ሊሆን ይችላል ባበል መንደብ ማለት ነው። ምክንያቱም በዚህ በመካከለኛው ምስራቅ የተቀሰቀሰው እሳት አሁን ካለበት የረጅ ክልል አልፎ ወደ ቀይ ባህር ቀጠና የመስፋፋት እድሉ ከፍተኛ ደረጃ ላይ ይደርሳል። በተለይ የየመኑ ሁቲ አማጽያን ከኢራን ጋር ያላቸው ወታደራዊና የስለላ ጥምረት አብረው ሲደረቡ የባበል መንደብ የውሃ መስመር የዓለም አቀፍ ፍጥጫ ማዕከል እያደረገው ይመጣል። እንግዲህ እንደምታውቀው ትንሽ እዚህ ጋር ብዙ ጊዜ ሰዎች ይሄ ባበል መንደብ የሚባለው ምንድን ነው የሚል ብዙ ሰው ግራ ሊገባው ይችላል። ይሄ እንግዲህ የሜዲትራኒያን ባህር የስዊዝ ቦይና ቀይ ባህርን ከህንድ ውቅያኖስ ጋር የሚያገናኝ ብቸኛ የስትራቴጂካዊ መተላለፊያ ቦታ ነው። ለዛ ነው የዓለም ኢኮኖሚ አንገት ተብሎ የሚጠራው።
በተለይ ለኢትዮጵያ የባበል መንደብ ፋይዳ ከንግድ መስመርነት ባለፈ የሀገር ደህንነትም ህልውና መሰረት ነው። ይሄ ብዙ መርከቦች የሚሰምጡበት፣ ብዙ ነጋዴዎች፣ ተጓዦች የሚያልቁበት፣ ቤተሰቦቻቸው በለቅሶና በእንባ ይሰናበቷቸው የነበረበት ቦታ ነው። በቀደም ሲል በነበረው አፈታሪክ እንደሚነገረው ማለት ነው። ይሄ በጂኦግራፊ አቀማመጡ የአፍሪካን ከኤሲያ ጋር የሚለያትና በምስራቅ በኩል ደግሞ የየመን ወይንም የአረቢያ ባህረ ገብ መሬት የሚባለውን፣ በምዕራብ በኩል ደግሞ የጅቡቲና ኤርትራ የአፍሪካ ቀንድ የሚዋሰኑት ነው። አጠቃላይ 32 ኪሎ ሜትር ወይንም 20 ማይል ያህል ይሰፋል። አጠቃላይ የወሽመጡ ጠባብ ቦታ ማለት እንግዲህ እቺ ቦታ ናት የዓለም የኢኮኖሚ አንገት ተብላ የምትወሰደውና በዚህ ጠባብ መስመር ውስጥ ቴሪም የተባለች በየመን የምትተዳደር የእሳተ ገሞራ ደሴት አለች። ይቺ ደሴት ወሽመጡን በሁለት ተፈጥሯዊ መተላለፊያዎች ላይ ከፍላው ትገኛለች ማለት ነው። አንደኛው የፔሪም ደሴትና በአፍሪካ ዳርቻ መካከል የሚገኝ ወደ 26 ኪሎ ሜትር ስፋት ያለው ጥልቅ የመርከብ መተላለፊያ መስመር ሆኖ ይገኛል። ሌላኛው ደግሞ ትንሹ መስመር ነው። እዚሁ በፔሪም ደሴትና በየመን ዳርቻ መካከል ይገኛል። ይሄ የ3 ኪሎ ሜትር ስፋት አለው። አይገርምህም? በዓለም ላይ ያለ የ3 ኪሎ ሜትር የዓለም የኢኮኖሚ አንገት ሆኖ ሲያገለግል ማለት ነው። እና እንደ አጠቃላይ እንግዲህ ይሄ አካባቢ በጣም በሚገርም መልኩ በዓለም አቀፍ ደረጃ ግዙፍ የሚባል በየቀኑ ከ6 ሚሊዮን በላይ በርሜል ድፍድፍ ነዳጅና ግዙፍ የተፈጥሮ ጋዝ ከመካከለኛው ምስራቅ ወደ አውሮፓ እና ሰሜን አሜሪካ የሚጓዘው በዚህ መስመር። የዚህ መስመር መቋረጥ የዓለም ነዳጅ ዋጋ ላይ ፈጣንና ከፍተኛ የሆነ አሁን ካለበት ሁኔታ በላይ ይጨምራል። ሌላው በዓለም ላይ የሚገኘው በባህር ከሚጓጓዙ ሸቀጦች መካከል 10% የሚሆነው በዚህ ነው የሚሄደው። ይሄ እንግዲህ ከቻይና፣ ከጃፓን፣ ከህንድ የሚመጡ የኢንዱስትሪ ምርቶች በተለይ ኤሌክትሮኒክስ፣ መኪናዎች፣ አልባሳት፣ መድኃኒት የሚባሉት እነዚህ የምግብ ምርቶች በአውሮፓና በአፍሪካ ገበያዎች ላይ ተደራሽ የሚሆኑት በዚህ መስመር ነው ማለት ነው። ስለዚህ ይሄ በዓለም ላይ ካሉ እጅግ ተለዋዋጭና አደገኛ ባህር መስመሮች መካከል አንዱ አድርጎት ይገኛል። ይሄ የባበል መንደብ እንግዲህ በጣም በበርካታ ጊዜ እንደምታስታውሰው በዚህ አካባቢ ላይ ባለፉት 10 ዓመታት በሶማሊያ የባህር ዳርቻዎች የነበረው የባህር ላይ ወንብድና ንግዱ ላይ ከፍተኛ ተጽዕኖ አሳድረዋል። በርካታ የዓለም ሀገራት እዚህ አካባቢ ላይ የጦር ቤዝ ማስቀመጥ ይፈልጋሉ። አሁን እንደምታውቀው የሳውዲና የየመን ጦርነት ይህንን መነሻ ያደረገ ነው። በጣም በርካታ ስትራቴጂካዊ ቦታ ከመሆኑ ጋር ተያይዞ የውጭ ሀገራት ወታደራዊ መገኛ ሆኖ እያገለገለ ነው። በዚህ ውስጥ አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን፣ ጣሊያን ወዘተ የሚባሉት ሀገሮች በቀጠናው ሀያላን ሀገራት ላይ የፉክክርና የጂኦፖለቲካ ክብደት ለማምጣት እዚህ ቦታ ላይ ከፍተኛ ቁጥጥር ያላቸው የውጭ ሀገራት ወታደራዊ ካምፖች ይገኛሉ ማለት ነው። ከዚህ ጋር ተያይዞ እንግዲህ ከኢትዮጵያ ጋር ያለውን የህልውና ተያያዥነት እናነሳለን ማለት ነው። እንግዲህ ኢትዮጵያ አሁን ባለበት ደረጃ የነበራት የባህር በር ቢወሰድም ባበል መንደብ የሀገሪቱ የቅርብ ጎረቤት ወይንም ብሔራዊ ደህንነትና የህልውና መሰረት ተደርጎ ይወሰዳል። የዚህ ወሽመጥ ለኢትዮጵያ ካለው የንግድ መስመርነት ባለፈ በተለይ የገቢና ወጪ ንግድ ብቸኛ መተላለፊያ ነው። ከ95% በላይ የሚሆነው የኢትዮጵያ ገቢና ወጪ ንግድ የሚከናወነው በጅቡቲ ወደቦች በኩል ከሆነ መርከቦች ወደ ጅቡቲ ለመግባት የሚጠቀሙት ይሄንን የባበል መንደብን ማለፍ መቻል አለባቸው። ይሄን ካላለፉ ወደ ጅቡቲ መምጣት አይችልም። በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የኢትዮጵያን ንግድ ሊያሽመደምደው ይችላል። ቀጥታ የመርከቦቹ ደህንነት ከኢኮኖሚ ጋር ይያያዛል። ይሄ ደግሞ በሀገር ውስጥ የነዳጅ፣ የመሰረታዊ ሸቀጦች፣ ሌሎች ጉዳዮች ላይ ግሽበት ያስከትላል።
ሌላው ደግሞ ለአድማጮቻችን ግልጽ ለማድረግ ይሄ ባበል መንደብ እና በቀይ ባህር ቀጠና የሚፈጠር አለመረጋጋት የሀያላን ሀገራት ፉክክር ወይንም የቀጠናው ሀገራት ግጭት በኢትዮጵያ ብሔራዊ ደህንነት ላይ ቀጥተኛ ስጋት እየፈጠረ ይመጣል። ኢትዮጵያ በዚህ በቀጠናው የሚከናወኑ የዲፕሎማሲያዊና የደህንነት እንቅስቃሴዎች በቅርበት መከታተል ካልቻለች፣ መሳተፍ ካልቻለች፣ ማስከበር ካልቻለች እጣ ፈንታው በጣም አደገኛ ሊሆን ይችላል ከብሔራዊ ደህንነት አንጻር ማለት ነው። ዮባይ ይህንን ነው ከአገርም ጥቅም ከሉዓላዊነትም አንጻር ማየት ስላለብን ምናልባት ማስከተል የፈለግኩት ጥያቄ በሁቲ አማጽያን ለኢራን የሚተባበሩና የሚያግዙ ከሆነ ይህንን የሁቲ አማጺ መቀመጫው ቀይ ባህር ላይ ከየመን ጫፍ በቀይ ባህር በኩል ስለሆነ ጥቃት ሊፈጽም ይችለው ምናልባት እሱን እመታለሁኝ የሚል የአየር ላይ እርምጃ በአየር ኃይሎች እነዚህ የአሜሪካና የእስራኤል ኃይሎች ሊጠቀሙ ይችሉ ይሆናል። ግን የየብስም ወታደር አያስፈልግም ወይ? የየብስ ወታደር ካስፈለገ ምስራቅ አፍሪካ ላይ በቀይ ባህር ዙሪያ እንደ ኢትዮጵያ ጠንካራ ቁመና ያለው መከላከያ የለምና እሷን ሊያሳትፍ እሷን እንድትተባበር እንድትገባበት ሊያደርግ ይችላት ይሆን ወይ? እንደዛ ደግሞ ከሆነ በናቫል ፎርስ ወይም በባህር ኃይል መጠቀምም ስለሚገባት ምናልባት የኢፍትሐዊ በሆነ መንገድ የተወሰደባትን የባህር በር የማግኛ ታሪካዊ አጋጣሚ እየፈጠረ ይሆን ወይ? ከመካከለኛው ምስራቅ ወደ ባቤል መንደብ የመጣው የተሳበው ግጭት ማለት ፈልጌ ነው። እንዳልኩ ነው ቅድም ያነሳ ነው የኢኮኖሚ ደህንነት ስጋት አለው፣ የሎጂስቲክስ ስጋት አለው፣ የጂኦፖለቲካ ጫና አለው። በተለይ ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር እንደ ሳውዲና ኤሚሬት ጋር ያላት የኢኮኖሚ ትስስርና ከኢራን ጋር የሚኖራት ዲፕሎማሲያዊ ሚዛን ፈተና ውስጥ ሊከታት ይችላል። ነገር ግን ኢትዮጵያ በየትኛውም ጎራ ሳትወግን ብሔራዊ ጥቅሟን ለማስከበር የምታደርገው ጥረት በጣም ከፍተኛ የሚባል የዲፕሎማሲ ጥበብን ይጠይቃል። አንተ እንዳነሳኸው እዚህ አካባቢ ላይ ያለ ኢትዮጵያ የተደራጀ ኃይል አላት። ይህንን ቀጠናውን የማስጠበቅ አቅምም አላት። የኢትዮጵያን ቀይ ባህር መውጣት የማይፈለግበት ዋነኛ ምክንያትም ከዚሁ ጋር የተያዘ ኢትዮጵያ በቀይ ባህር ላይ ከወጣች ቀጠናውን በመቆጣጠርና ሰላም በማስጠበቅ ረገድ ከፍተኛ የሆነ የተደራጀ ኃይል አላት። ኃይል ብቻ ሳይሆን እንደምታውቀው ከዚህ ከቀይ ባህር ጋር ተያይዞ በነገራችን ላይ ወደ አስተዳደር ታሪኩ ስትመጣ በተለይ በአክሱም ዘመነ መንግስት ከአረብና ከእስያ አገራት ጋር የነበራት የንግድ ልውውጥ የምታሳልጥበት አካባቢ ነው። ይሄ ለንግድ ልውውጥ ብቻ ሳይሆን የቀጠናውን ሰላም ለማስከበርም ትጠቀምበት እንደነበረ ታሪክ ያስረዳል ማለት ነው። በዚህ የኢትዮጵያ ባህር ኃይል በቀይ ባህር ለሚያልፉ መርከቦች አስፈላጊውን ጥበቃ በማድረግ ረገድ በጣም ከፍተኛና የላቀ ሚና እንደነበረው ታሪክ ያስረዳል። አሁን የዓለም ሌላኛው ፍጥጫ ማዕከል የሆነው የሁቲ እና የኢራን ጥምረት የቀይ ባህርን ወታደራዊ መልክ ሊቀይረው የሚችልበት አጋጣሚ ለኢትዮጵያ በጣም በሚገርም ሁኔታ እንግዲህ ይሄ ቀጠና ሳይረጋጋ ሲቀር ለህገወጥ ሰዎች ዝውውርና ለጦር መሳሪያ ዝውውር ምቹ ሁኔታን ይፈጥራል። ይሄ ደግሞ በድንበር አካባቢ ለሚታዩ የጸጥታ ስጋቶች ተጨማሪ ራስ ምታት ሊሆን ይችላል። ቀይ ባህር ለኢትዮጵያ የሩቅ እንትን እንዳልሆነ ሁሉ አሁን ላይ በሚገርም መልኩ ማለት ነው በሚገርም መልኩ ኢትዮጵያ ጥሩ እድል ይኖራታል በዚህ አካባቢ ላይ። ምክንያቱም ይሄ አካባቢ ሰላም እንዲሆን እነዚህ አቅም አለን የሚሉ ሀገራት በዚህ አካባቢ ላይ ሰላም እንዲመጣ ይፈለጋል። ስለዚህ
በቀጠናዋ ለመረጋጋት ምክንያት በህገወጥ ሰዎች ዝውውር ምክንያት በጦር መሳሪያ ዝውውር ምክንያት እዚህ አካባቢ ላይ የሚፈጠረው በአንድም ይሁን በሌላ ኢትዮጵያ የምታነሳውን የቀይ ባህር ጥያቄ ዓለም አቀፍ ጫና ለማምጣት እጅግ ምርጥ እድል የሚባል ወቅት ላይ ነው የምንገኘውና ይሄ በመካከለኛው ምስራቅ እየተከሰተ ያለው ወቅታዊ ውጥረት የኃይል አሰላለፍ ለኢትዮጵያ የባህር በር ጥያቄ አዲስ የጂኦፖለቲካ እድል ይዞ ሊመጣ ይችላል። ሁለት መንገዶች እንመልከተው። አንደኛው ይሄ የቀይ ባህር ስልታዊ አስፈላጊነትን ለመጨመር አሁን ባለው ሁኔታ የዓለም ሀያላን የምንላቸውን የአሜሪካ፣ አውሮፓ፣ ቻይናን ጨምሮ የቀይ ባህር ደህንነትን ለማስጠበቅ አሁን ከምን ጊዜውም በላይ ይጨነቃሉ። ቢኮዝ አሁን የሁቲ ወደዚህ እየሳበው ከመጣ ጉዳዩን የባብል መንደብ በር ለመቆለፍ የሚደረግ ጥረት ይኖራል። ስለዚህ ይሄ ቀጠናው አስተማማኝና የተረጋጋ መልህቅ እንዲሆን ስለሚፈለግ እዚህ አካባቢ የቀይ ባህርን ደህንነት መጠበቅ አስፈላጊ ይሆናል። አሁን ኢትዮጵያ በቀጠናው ያላት ግዙፍ ወታደራዊና የህዝብ አቅም የቀይ ባህርን ደህንነት ለማስጠበቅ ለሚፈልጉ ምዕራባውያን ኃይሎች እንደ ወሳኝ አጋር እንድታይ ያደርጋታል። ቅድም አንተ እንዳነሳው ማለት ይሄን አጋጣሚ በመጠቀም የባህር በር ማግኘት ለቀጠናው መረጋጋትና ለንግድ መስመሩ ጥበቃ ወሳኝ ነው የሚል ዲፕሎማሲያዊ ጫና ለመፍጠር እና መፈክር ለማሰማት ጊዜው አሁን። ሌላው እንግዲህ የቀይ ባህርን ብቻ ሳይሆን ሌሎች አማራጮችንም ማሰብ ያስፈልጋል። የአሰብ ወደብ እንደምታውቀው ለኢትዮጵያ ካለው ታሪካዊና ጂኦፖለቲካዊ ቅርበት አንጻር ሁልጊዜም ቀዳሚ ምርጫ ነው። አሁን ያለው የቀጠናው ውጥረት ግን አማራጮቹን ሰፋ እንድናደርግ ያደርጋል። በዚህ አጋጣሚ እንግዲህ ይሄንን የአሰብን ወይንም ከኤርትራ ጋር ያለውን ግንኙነት መሻከርን ተከትሎ ሁለት ሀገራቶች አሉ፣ ሳውዲና ኤምሬት። ከኤርትራም ከኢትዮጵያም ጋር ጥሩ ወዳጆች ናቸው። ነገር ግን ዓለም አቀፍ ጫናው ከበረታና ኤርትራ ውስጥ ወይንም ውስጥ ላይ ያለው ወይም የውጭ ጫናው ከገጠማት አሰብን በጋራ የማልማት ወይንም የማግኘት ጥያቄ ዳግም ለማንሳትና እድሉን ለማግኘት አጋጣሚ ይፈጠራል ማለት ነው። ይሄንን የዓለም አቀፍ ጫና በመፍጠር ኢትዮጵያዊና አጋጣሚ በመጠቀም ከጸጥታ ዋስትና ጋር ቀይ ባህርን ከውጭና ከሽብር ቡድን ጋር ለመጠበቅ የኢትዮጵያ ባህር ኃይል አስፈላጊ ነው የሚል ትርክት ማጠናከር ያስፈልጋል። ሀያላን ሀገራት ለኢትዮጵያ ባህር በር ጥያቄ ድጋፍ እንዲሰጡ ማድረግ ያስፈልጋል። ደግሞም ይቻላል። ምክንያቱም ይሄ ራሱን የቻለ ኢኮኖሚያዊ ትስስር ስለሚፈጠር ማለት ነው። የዓለም ንግድ መስመር በሁቲዎች ከታወከ ኢትዮጵያ እንደ መካከለኛው የምስራቅ አፍሪካ የንግድ ማዕከል የመሆን ሚናዋ እየጎላ ይመጣል። ይሄ ደግሞ የባህር በር ጥያቄዋን ከግል ጥቅም ባለፈ የዓለም ንግድ አስፈላጊነት አድርጎ ለማቅረብ አጋጣሚው አሁን ነው፣ እንጠቀምበት ለማለት ነው። ሌላ የተለየ ጥያቄ ካለ ጨርሻለሁ። ተከታይ ጥያቄ የለኝም። ግን ከሉዓላዊ ግዛትን ከማስከበር ኢፍትሐዊ በሆነ መንገድ መነጠቅ በሚመስል ልክ የተነጠቅ ነው የሚያጣነውን የባህር በርና የወደብ መልሶ ስጡኝ ብሎ የመጠየቅ መብት ለማስከበር ጊዜው አሁን እንደሆነ የሚያነሱ አንዳንድ አስተያየት ሰጪዎች ስላሉ ከዚህ ጋር በተገናኘ እንድታነሳልኝ ስለፈለግኩ ነው። ምናልባት ተገማች ነገሮች አሉ ወይ? ቀጠናዊ የሆኑ ከቀንዱ አንጻር ልናነሳቸው የምንችላቸው ተገማች ጉዳዮች ካሉ እናንሳና እናጠቃል። እንግዲህ አሁን እንዳልከው በዚህ አካባቢ ላይ በጣም ተገማች ሊሆን የሚችለው የሁቲዎች ጉዳዩን ወደዚህ እየሳቡ ከመጡ በዚህ በመካከለኛው ምስራቅ እና በኢራን
እና ኢራንን በሚደግፉ አካላት መካከል በሚደረገው ከፍተኛ የሆነ ውጥረት የዓለምን ሌላኛው ምዕራፍ ምናልባትም ራሱን የቻለ እሳተ ገሞራ ላይ ሊያስቀምጥ የሚችል በየቀኑ በርካታ የሆኑ ውድመቶችና በርካታ የሚባል የዓለም አቀፍ የኢኮኖሚ ተጽዕኖዎች እያደሩ ይመጣሉ። በዚህ ምክንያት እንግዲህ አሁን የጫናው ወደ እንደምንም አሁን ላይ የተፈጠረ ያለውን ነገር እንደምንም ብሎ ወደዚህ አካባቢ እንዳይመጣ እየተደረገ ያለ ጥረት እንዳለ መረጃ አለ። ነገር ግን እኔ አሁን ጉዳዩን እንደሚመለከት እና እንደ ቅርብ እንደሚከታተል ሰው አሁን ያለው የመካከለኛው ምስራቅ ትርምስ ቅድም እንዳልኩ ለሆኑ በረከት ይሆናል፣ ለሆኑ ደግሞ እንዲጠፉ ከነጭራሹ እንዳይታወሱ ሊያደርግበት የሚችል እድል ይፈጥራል። ለኢትዮጵያ ግን የባህር በር ጥያቄ የዲፕሎማሲ የበላይነት የምታገኝበት ትልቅ አጋጣሚ እንደሆነ ታሳቢ በማድረግ ጉዳዩን በጥንቃቄ በተለይ ከሀያላን ሀገራት አሰላለፍ ጋር አጣጥሞ መምራት ይጠይቃል። እነዚህ ጉዳዮች በሚነሱበት ጊዜ እንግዲህ ከኤርትራ፣ ከሶማሌ፣ ከጅቡቲ፣ ከሌሎች ወዳጅ ሀገሮች ጋር ኢትዮጵያ የዓለም አቀፍ ሕጎቹን በማንሳት የባህር ሀብትን የመጠቀም ከወቅታዊ የጸጥታ ችግር ጋር በማያያዝ በሕግ ቋንቋ የመሞገት ስራ መሰራት መቻል እንዳለበት ሞርስ ጠቁሞ ቢወጣ በጣም ጥሩ ነው። ምክንያቱም እንደዚህ ያሉ የዓለም አቀፍ ተቀባይነት ያላቸውን ስምምነቶች እንደዚህ ያሉ እድሎችን ኢትዮጵያ ይሄንን እድል እንድትጠቀምበት ማድረግ ያስፈልጋል። እናንተም እያወራን ያለንበት ሁኔታ እንዴት አድርገን እንደዚህ ያሉ እድሎችን እንጠቀም፣ መጥፎ ነገሮች ውስጥ ካሉ እንዴት አድርገን ደግሞ ጥንቃቄ እንውሰድ የሚሉ ሀሳቦችን ስለሆነ እያነሳን ያለ ነው። በዚህ የባህር ኃይል ስብስብ ውስጥ ኢትዮጵያ እንደሌለች ይታወቃል። የሌለችበት ምክንያት ደግሞ ትርክት መፍጠር ይፈልጋል። ምክንያቱም ይሄ የጎደለ እውነት ስለሆነ ማለት ነው። አንድ ትልቅ መከራከሪያ ነጥብ አድርገን የምናነሳው ይሆናል። የሁቲዎች እንቅስቃሴ የዓለምን የንግድ መስመር አደጋ ላይ ሊጥለው ይችላል። ይሄ እንግዲህ በቀጣዩ ምናልባት የመካከለኛው ምስራቅ አዲስ የሆነ የጂኦፖለቲካ ውጥረት ሊፈጥርበት ይችላል የሚል መደምደሚያ ሰጥተን ብንወጣ የተሻለ ነው። አመሰግናለሁ ማሜ ለነበረን ቆይታ። ምክንያቱም እንደ ኢትዮጵያ ሉዓላዊ ግዛት እንደ መንግስት የራሱን የሚመገበው የብሔራዊ መረጃ ይኖረዋል። የውጭ ፖሊሲም ያለው ነው። ምን ማድረግ እንዳለበት እርምጃውን ያውቃል። ግን እንደ አንድ የሚዲያ ሀሳብ አንሰላሳይ የዜግነታችንንም በሚዲያም የኃላፊነታችንን መወጣት ስላለብን ሀሳቡ መንሸራሸር ስላለበት ነው። አንዳንድ ጊዜም ጉዳዮች ትኩረት አግኝተው አጀንዳ መሆንም ስለሚገባቸው ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ለነበረን ጊዜ ከልብ አመሰግናለሁ ጋዜጠኛ መሐመድ ሲራጅ። እኔም በጣም አመሰግናለሁ። መልካም ምሽት። ለብሔራዊ ሰንደቅ ክብር ሰላም